ተማሪዎች በዛሬ ቪዲዮአችን ደግሞ የምናየው የሁለተኛው ሌሰን ኦን ቻፕተር 2 ነው። ይሄም ሌሰን ስለ ታክሶኖሚ ኦፍ ሊቪንግ ቲንግስ ነው። ሶ ባይ ዘ ኤንድ ኦፍ ዲስ ሌሰን ምን እናውቃለን? በአጠቃላይ ታክሶኖሚ ወይም ክላሲፊኬሽን ኦፍ ኦርጋኒዝምስ ለምን አስፈለገ የሚለውን፣ ታክሶኖሚ ማለት ምን ማለት ነው፣ የተለያዩ ከዚህ በፊት ክላሲፊኬሽኑ ላይ የረዱን ሰዎች ኮንትሪቢዩሽናቸውና ሊሚቴሽናቸውን እናያለን እና the major taxonomic ranks ወይም ደግሞ ኪንግደም ጀምሮ እስከ ስፒሺስ ድረስ ያለውን የታክሶኖሚክ ራንኮች እናያለን ማለት ነው። ሶ መጀመሪያ ላይ why classify ኦርጋኒዝሞቻችንን መከፋፈል ለምን አስፈለገ? በክላሲፊኬሽን ፖይንት ህይወት ያላቸው ነገሮች መከፋፈሉ ለምንድን ነው የሚጠቅመው የሚለውን ነው የምናየው። የመጀመሪያው ለማጥናት እንዲመቸን አንድ ክፍል ውስጥ ያሉ ወይም ደግሞ ከፋፍለን ተመሳሳይ ያላቸውን ካራክተሪስቲክ ያላቸውን ኦርጋኒዝሞች በአንድ ግሩፕ ካደረግናቸው ለማጥናት እንዲያቀልልን ህይወታችን ውስጥ ጀስት ቱ ስተዲ እና ኦርጋናይዜሽናቸውን በደንብ ለማጥናት እንዲመቸን ከፋፍለናቸዋል። ሌላኛው ሲሚላርሊ ነው ግሩፕ የምናደርጋቸው። ስለዚህ አንድ ኦርጋኒዝም ላይ አንድ ካራክተሪስቲክስ ካየን እዛኛው ግሩፕ ውስጥ ያለውን ሌላኛውን ኦርጋኒዝም ካራክተሪስቲክስ በቀላሉ መገመት እንድንችል ያደርግልናል ማለት ነው። ስለዚህ አሁን ለምሳሌ የውሻና የጅብ ክላስ አንድ አይነት ተመሳሳይ ከሆነ ውሾች ላይ ያለውን ካራክተሪስቲክስ ተመሳሳይ ጅብ ላይ ልናገኘው እንችላለን ብለን ለመገመት እንዲመቸን ክላሲፋይ እናደርጋቸዋለን። ስለዚህ ስለ ክላሲፊኬሽን በአጠቃላይ የሚያጠናልን ፊልድ ምን ይባላል? ታክሶኖሚ ይባላል። ኦርጋኒዝሞችን ህይወት ያላቸውን ነገሮች መከፋፈል ላይ ፎከስ ያደረገ ጥናት ታክሶኖሚ ይባላል። ያንን ታክሶኖሚ ደግሞ የሚሰሩ ሰዎች የሚያጠኑ ሰዎች ታክሶኖሚስቶች ይባላሉ ማለት ነው። ሶ ታክሶኖሚ መከፋፈል ብቻ ሳይሆን ኔም ማድረግ፣ ግሩፕ ውስጥ ማስቀመጥ፣ ስም ማውጣት ላይ ፎከስ ያደርጋል ማለት ነው። በምን ቤዝ አድርገን ነው ኦርጋኒዝሞቹን ክላሲፋይ የምናደርገው? ምን ላይ ተመስርተን ነው ክላሲፋይ የምናደርገው ካልን በጣም ብዙ ቤዞች ላይ ተመስርተን ልንከፋፍላቸው እንችላለን። ለምሳሌ ያክል ሞርፎሎጂካል ስትራክቸር ወይም ፎርም፣ ጀስት ከውጭ በምናየው ስትራክቸር እና ከውጭ ባላቸው ቅርጽ አይተን ልንከፋፍላቸው እንችላለን በተመሳሳይነት ማለት ነው። ሁለተኛ ፊዚዮሎጂካል ወይም ፈንክሽን፣ ሌላ ደግሞ በሚጠቅሙት ወይም ደግሞ በሚያደርጓቸው ለነሱ ለሰውነታቸው ለመጠቀም ሊሆን ይችላል፣ በአበላላቸው፣ በሪፕሮዳክሽናቸው፣ በእንደዚህ አይነት ራሳቸው በሚያካሂዷቸው ባህሪዎቻቸው ፊዚዮሎጂካል ፋንክሽኖቻቸው ልንከፋፈላቸው እንችላለን። ሌላ ጄኔቲካሊ ሞለኪውላር አት ዲኤንኤ ሌቭል ተመሳሳይ ወይም ተቀራራቢ ከሆኑ አንድ ግሩፕ እያደረግን አት ጄኔቲክ ሌቭል ተመሳሳይ የሆኑትን ለመከፋፈል እንችላለን። ቢሄቪየራል እና ኢኮሎጂካል ፊቸርስ፣ ይሄኛው ደግሞ ከኤንቫይሮንመንታቸው ጋር ኢንተራክት በሚያደርጉበት ወይ ኢኮሎጂካሊ ማለት ነው። ከዛ ባህሪዎቻቸውንም በማጥናት እንትንላለን እንከፋፍላቸዋለን። ሌላ አክሲዩም በማድረግ በመገመት ማለት ነው። ሳስበው እንትና ይሄኛው ኦርጋኒዝም ከዛኛው ኦርጋኒዝም ጋር ተመሳሳይ የሆኑ ካራክተሪስቲኮች ያሉት ይመስለኛል በሚል በአሰምሽን ብቻ ልንከፋፍላቸው እንችላለን። ይሄ ዲፕሊ እናየዋለን። ኢትስ ጀስት እንዴት ክላሲፋይ እንደምናደርገው ነው። ለምሳሌ መጀመሪያ ላይ ዶሜን ነበረን። ከዶሜኑ ወደ ኪንግደም፣ ከዛ ወደ ፋይለም፣ ክላስ፣ ኦርደር፣ ፋሚሊ፣ ጂነስ፣ ስፒሺስ እያለን የከፋፈል ነው። ኖርማሊ የኪንግደም እስከ ስፒሺስ ያለው የመከፋፈል ሲስተም የካርል ሊነስ ታይፕ ኦፍ ክላሲፊኬሽን ሲስተም ነው። ጀስት ግን ክላሲፋይ ስናደርጋቸው ዋን ኦፍ ካራክተሪስቲክስ ነው። ከዛ በመጨረሻም ስም እንሰጣቸዋለን። ለምሳሌ ሬድ ፎክስ ነው እዚህ ጋር ሳይንቲፊክ ኔም አለ፣ ቡልፒስ የሚባል ማለት ነው። ስለዚህ እንደዚህ እያደረግን መከፋፈል እንችላለን ማለት ነው። ስለዚህ አሁን ቀጣይ የምናየው ምንድነው? ታክሶኖሚክ ሃይራርኪስ። እንዴት ነው አሁን ስንከፋፍላቸው ምንድን ናቸው? ምን ግሩፕ ውስጥ ነው የምንከታቸው? ስለዚህ እነዚህ ግሩፖች ማን ናቸው ወይስ እንዴት ነው የተመሰረቱት የሚለውን ነው የምናየው። መጀመሪያ ኦርጋኒዝሞችን ክላሲፋይ ለማድረግ የተነሳው ሳይንቲስት አርስቶትል ነው። አርስቶትል ኤርሊ ክላሲፊኬሽን ነው የከፋፈለው ፕላንቶችንና አኒማሎችን ነው። በዋናነት ፕላንቶችን ትሪስ፣ ሽራብስ፣ ኸርብስ እያለ ከፋፍሏቸዋል። አኒማሎችን ሬድ ብለድ ቨርሰስ ነን ሬድ ብለድድ እያለ ከፍሏቸዋል። ይሄ አሁን የዚህ አከፋፈል ሲስተም ምንድነው? አንደኛ በጣም የተለያዩ ኦርጋኒዝሞች አሉ። ፕላንትስ ኤንድ አኒማልስ ብቻ ሳይሆን ከፕላንትስ ኤንድ አኒማልስ ውስጥ የማይካተቱ የፕላንትስም የአኒማልም ካራክተሪስቲክስ የሌላቸው ብዙ ኦርጋኒዝሞች አሉ። ስለዚህ እነሱን ማካተት የማይችል ሆኖ ስለተገኘ አሁን የአርስቶትልን ክላሲፊኬሽን ሲስተም የተጠቀምነው አይደለም ማለት ነው። በቀጣይ በጣም ፌመስ የሆነው ለታክሶኖሚ ፋዘር ኦፍ ታክሶኖሚ የሚባለው ካርል ሊነስ ነው። ካርል ሊነስ
አሁን ቅድም ያየነውን ከኪንግደም እስከ ስፒሺስ ድረስ ያለውን የክላሲፊኬሽን ሲስተም ወይም ሃይራርኪውን የሰጠን ካርል ሊነስ ነው። ስለዚህ ካርል ሊነስ 2 ኪንግደሞችን ፕሮፖዝ አደረገ። ከነዛ ኪንግደሞች ደግሞ ወደ ፋይለም፣ ክላስ፣ ኦርደር እያለ እንዲቀጥል እንደሱ አይነት ሃይራርኪ መስልቶልናል ማለት ነው። ሶ ይሄ የካርል ሊነስ ፒክቸር ነው ቢኮዝ ሂዝ ዘ ፋዘር ኦፍ ታክሶኖሚ ዩ ሹድ ኖው በሚል ዲስ ኢዝ በጣም ዲፍረንት ኦርጋኒዝሞች አሉ። የካርል ሊነስ ድክመቶች ከሚባሉት ውስጥ አንደኛ 2 ኪንግደም ብቻ ነው ዲቫይዝ ያደረገው ፕላንትስ ኤንድ አኒማልስ። ግን ኦፍ ኮርስ ፕላንትስ ኤንድ አኒማልስ ውስጥ ሌሎች ክላሲፊኬሽኖች ወይም ደግሞ አሁን የምንጠቀመውን በ7 ሃይራርኪስ ኦፍ ክላሲፊኬሽን ቢሰጠንም ከ2 ኪንግደም ግን ስላላለፈ እሱ ላይ ሊሚቴሽን አለው ማለት ነው። አሁን እነዚህ ሃይራርኪዎች ምንድናቸው? ኪንግደም፣ ፋይለም፣ ክላስ፣ ኦርደር፣ ፋሚሊ፣ ጂነስ፣ ስፒሺስ። ይሄንን ለመሸምደድ የሚያመቻችሁ there's actually a mnemonic. You can say keep plates clean or family gets sick. keep ኪንግደም ነው፣ plates ፋይለም ነው፣ clean ክላስ ነው፣ order ነው፣ ፋሚሊ ነው፣ ጌትስ ጂነስ ነው፣ ሲክ ደግሞ ስፒሺስ። ስለዚህ በዚህ ሜሞኒክ ማስታወስ ትችላላችሁ ማለት ነው። አሁን በሞደርን ክላሲፊኬሽን ላይ we do not have 5 kingdoms ነገር ግን በ3 ነው የምንከፍላቸው። የመጀመሪያው ባክቴሪያ፣ አርኪያ እና ዩካሪያ ብለን ከዛ ውስጥ ነው እየከፋፈልን የምንሄደው ማለት ነው። 5ቱ ኪንግደሞችን ስቲል ሪኮግናይዝ አድርገን ብናጠናቸው ነገር ግን ጀነራል ክላሲፊኬሽናችን በ3 ነው። ባክቴሪያ፣ አርኪያ እና ዩካሪያ ብለን ነው። ባክቴሪያ ያላቸው ፕሮካሪዮት ሲሆኑ ወይም ደግሞ ትሩ ሴል የሌላቸው ታይፕ ኦፍ ኦርጋኒዝሞች ናቸው። እዚህ ውስጥ የሚካተቱት ፕሮካሪዮትስ ናቸው። ሁለተኞቹ ደግሞ አርኪያ የምንላቸው ናቸው። እነዚህኞቹም ፕሮካሪዮትስ ናቸው፣ ነገር ግን ከባክቴሪያዎች ዲፍረንት የሚለየውን ካራክተሪስቲኮች አሏቸው። ሶስተኛ ላይ ዩካሪያ የምንላቸው ዩካሪዮቲክ ሴል የተሰሩ ኦርጋኒዝሞች ናቸው። እዚህ ውስጥ ደግሞ ሞስትሊ የምናውቃቸው ኦርጋኒዝሞች የሚገኙበት ነው ማለት ነው። ሶ ዲስ ኢዝ ሞደርን የሆነው የምንጠቀመው ክላሲፊኬሽን። ሶ በአጠቃላይ ስለ ታክሶኖሚ ኦፍ ሊቪንግ ቲንግስ የነበረው ሌሰናችን ይሄን ይመስላል። ሶ ታክሶኖሚን ያስጀመሩትን ፓዮኒርስ አይተናል። ከነሱ ውስጥ የወሰድነውን በጣም ጥሩ የሆነ ኮንትሪቢዩሽን እና አት ዘ ሴም ታይም ሊሚቴሽኖቹን አሁን የምንጠቀመውንም ሞደርን ክላሲፊኬሽን በዚህ ሌሰን አይተናል። ሶ ቀጣይ ደግሞ ሌሰናችን የሚሆነው አባውት ዘ ሬሌቫንስ ኦፍ ክላሲፊኬሽን ነው። እስከዛ ሌሰን ድረስ